ፍትሐ ነገሥት የሚባል መጽሐፍ አለን ስሜነ ያ ፍትሐ ነገሥቱ በሁለት ቦታ ይከፈላል ፍትህ መንፈሳዊና ፍትህ ስጋዊ ይባላል ፍትህ ስጋዊ የሚባለው እስከ አፄ ኃይለ ሥላሴ እስከ 1950 23 ዓመተ ምህረት እሳቸው ህገ መንግስት ሰተናል ብለው አዲስ ዘመናዊ ህገ መንግስት ከፍትሐ ነገሥትም ከውጭም ተቀርቶ የተዘጋጀ ህገ መንግስት እስከሚሰጡ ድረስ ከቆስጠንጢኖስ ጀምሮ እስከ አፄ ኃይለ ሥላሴ መንግስት ድረስ ፍትህ ስጋዊ የሚዳኘው በፍትሐ ነገሥት ነበር እንደውም የፍትሐ ነገሥቱ ምሁር ሊቄ ይባላል እነ ሊቄ ገብረ ክርስቶስ የሚባሉ በነገስት እና ለቃ ገብረሃናም የፍትሐ ነገሥት ሊቃውንት ናቸው ይባላል ስለ ንጉሱ ለሚፈርደው ፍርድ የፍትሐ ነገሥቱ ሊቅ ይጠየቃል እንዳለ ጥፋት ያጠፋ ምን ይቀጣ የሚለውን እንደ ህግ አመሳክሮ ይሄን ያጠፋ ይሄን ይቀጣ ብሎ ይወስን ነበር ፍትህ መንፈሳዊ የሚባለው ደግሞ መንፈሳዊ ጉዳይ የተደነገገበት ነው ይሄ 23 ማን ነው 22 አንቀጽ አለው በዚህ በ22ቱ አንቀጽ ላይ በእውነት ነው ምልህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጳጳሳቱ ካህናቱ መምህራንን የምንለውኛ ያንን አንብበን በዛ ስርዓት እንድንመራ ነበር ቤተክርስቲያኒቱ የተዘጋጀችው አሁን ግን ያንን የሚማረው ስለጠፋ እስራ ላይ የሚያዋለው ስለጠፋ እንጂ ለምሳሌ ለቁርባን በምንሰለፍበት ጊዜ የካህናት ሚስቶች በድንግልና ያሉ ሴቶች የመነኮሱ ሴቶች ህፃናቱ እናቶች ከየትኛው ቀድሞ መቆም እንዳለበት የቱ ጋር መቆም አለባቸው ዝርዝር ጉዳይ በፍትሐ ነገሥት ተደንግጓል ጸሎት ምን እንጸልይ መቼ እንጸልይ እንዴት እንጸልይ ከመጸለያችን በፊት ውጫዊ ውስጣዊ ዝግጅት ምን እናድርግ ተብሎ እያንዳንዱ ነገር ተሰፍሮ ተለክቶ ተቀምጧል ስለዚህ አሁን ለምሳሌ ቤተ መቅደስ ውስጥ ጳጳሱም ይገባል ቄሱም ይገባል ዳቆኑም ይገባል ቤተ መቅደስ ውስጥ ገብተን ጳጳሱ የሚነካው ዳቆኑ የማይነካው አለ ቄሱ የሚነካው ዳቆኑ የማይነካው መንበራን ነካምኛ ዳቆናት እሱ ነው ምን አሁን ከለተለት ዕውቀቱ እየደከመ ካህናቱ ከንባብ እየተፈናቀል መደፋፈሩም እየበዛ ከሁለት ነገር መጣ አንደኛ በአሁኑ ዘመን ክርስትና ማለት አንድ ስራ መስክ ነው የመቸም ታውቃለህ እኔ ብዙ ጊዜ ተናግሬዋለሁ እኔ የሌላውን አላቅም በኦርቶዶክስ ተዋህዶና በፕሮቴስታንት ውስጥ እኔ 99.9 በመቶ ለማለት ስለሚከብደኝ ነው ምናልባት ነው ትንሽ አምልጦ የመጡ ካሉ አላቅም እንጂ በኦርቶዶክስ ተዋህዶ ብትለው በፕሮቴስታንት ብትለው 99.9 በመቶ በአብዛኛው ከድህነት የመጣ ነው ሁሉን ትቶሰን ሁሉ ትቶት የመጣ ነው አሁን መጽሐፍ የሚለው ቅዱስ ጴጥሮስ ሁሉን ትተን ተከተልን ያለው እኛ ደግሞ ሁሉን ትተናል ሁሉ ትቶን የተከተልን ሰዎች ነን ምንም የናቅነው ነገር የለም ተንቀን የተከተልነው እንጂ ንቀን የተከተልነው ነገር የለም ትቶን ትተነው የተከተልነው ነገር የለም ስለዚህ ወደዚህ ሲመጣ ምን ሆነ ዛሬ ስብከቱን ብትለው መዝሙሩን ብትለው ቅዳሴውን ብትለው ለምሳሌ ሳይፈልጉ ቀሳውስት የሆኑ ሰዎች አሉ ሌላው ጉድ መጣ እንግዲህ ትንሽ ረዘም ሚሊ ይሆናል ግድ የለም የተወሰነውን አለፍ ይያረኩ እንደው ጳጳሳቱ ቀሳውስቱን የዲያቆናቱን ብቻ ለይላችሁና ከዚያ በኋላ እናጠቃልላለን እንግዲህ ቀጥሎ ያለው ደግሞ ስለ ዝሙት መንፈሳዊ ቅጣት ይናገራል ይላል መጀመሪያው እንግዲህ የካህናት ነው በኒቅያ የተወሰነ ነው እንግዲህ ተመልከቱ ኤጲስቆጶስ ማለት በጵጵስና ማዕረግ ያለ ብፁዕ አቡነ እንትና የሚባሉ ማለት ነው ጳጳስ ቄስ አይደለም ከቄስ በላይ ቅስና ዲቁና የሚሰጥ የሚሾም ይሄ ድስት ቆብ ያደረጉ ይሄው ፎቶአቸውን ላሳያችሁ በጣም ሀብታሞች ናቸው ገንዘብ አላቸው በጣም ሀብታሞች ቤት 3-4 ቤት አላቸው ደሞዛቸው 300 ሺህ 400 ሺህ ነው አበላቸው ከ100 ሺህ በላይ ነው የቀን አበላቸው ለመኪና ለምናምን ለሰርቪስ ለምናምን ለዚህ ለህክምና ለሆነ ነገር ምናምን ተብሎ እንደ ጉድ ነው ገንዘብ የሚሰበሰበው አላቸው ሀብታሞች ናቸው ቤተ ክህነት የየራሳቸው ምርጥ ማረፊያ ቤት አላቸው በዚህ በአዲስ አበባ ከተማ ዙሪያ በተለይ ወደ ሀያት አካባቢ በስማ አለ ቤት እንደ ጉድ አለ ኤጲስቆጶስ
ከዝሙት ወገን በማናቸውም ቢገኝ ከመናገሬ በፊት ቆም አድርጉና ስቶፕ ብላችሁ ሳትሰሙ ጻፉ እስቲ። ውሳኔውን ከመናገሬ በፊት ምን እንደተባለ ከመናገሬ በፊት እንግዲህ ሌላው ተራው ምዕመን አፍንጫው ይፎነን፣ ይገረፍ፣ ይባረር፣ ይላጭ፣ ይሰደድ ተብሏል አይደለም? ኤጲስቆጶሱ ምን ይሁን? ኮሜንት ግቡና ሞት፣ ሰይፍ፣ አፍንጫ መፎነን፣ እጅግሩ ወይስ ብልቱ? ምኑ ይቆረጥ? ምኑ ይቆረጥ? እንዲህ የወሰነው ጳጳስ እሱስ ምን ይወሰንበት? አይ እነሱም እኮ ሰዎች ናቸው፣ ኃጢአተኞች ሊሆኑ ይችላሉ፣ እኛ እነሱን ማየት የለብንም። አንቺ የነሱ ጥቅመኛ፣ አንቺ የነሱ ካልሲ አጣቢ፣ አልጋ አንጣፊ፣ ትራስ አስተካካይ፣ አንሶላ ቀያሪ፣ ቡናፊ ምናምን የኔ ጻድቅ፣ የኔ ተመጻዳቂ፣ ግሸን ሂጂና የ40 ቀን ሕፃን ሆነሽ ትመለሻለሽ። መቼም ጳጳሱ እሱ ከአንቺ ጋር ተኝቶ አፍንጫ ሽፎነን አይልም። ኤጲስቆጶስ ከዝሙት ወገን በማናቸውም ቢገኝ ከክህነቱ ማዕርግ ይሻል፣ ከክህነቱ ይሻል። ከዚያስ ዳግመኛም ወደ እርሷ አይመለስ። በቃ ስራህን አቁመሃል፣ ከዛሬ ጀምሮ በዝሙት ወድቀሃል፣ ክህነትህ ተሽሯል ይባል። ዳግመኛ ንስሐ ገብቶም ቢሆን ምንም ቢሆን እንዳይመለስ ማለት ነው። በዚህ አባባል ንስሐ ቢገባ ግን ዋው ሊቀለብሰው ነው የቅድሙን ውሳኔ። ንስሐ ቢገባ ግን ከምዕመናን ጋር መገናኘትን፣ ቁርባን መቀበልን አይከልክሉት፣ በደሉ እንደ ሕዝባውያን በደል አይደለምና። እሱ ጳጳስ ነው። የጳጳስ ኃጢአት እንደ ሕዝባውያን በደል አይደለም። እሱ ግርፋት አይገባውም፣ የአፍንጫ መፎነን አይገባውም፣ ከሀገር መሰደድ አይገባውም፣ አባለ ዘር መቆረጥ አይገባውም፣ መላጨትም አይገባውም። እንዲሁ ከክህነቱ ይሻል። ይሄ በቂው ነው ለሱ እና ከቅዱስ ቁርባን ከምዕመናን ጋር ህብረት ደግሞ አይከልክሉት። በቃ ለአንድ ጳጳስ ለዚያ ግዙፍ ስልጣን ለተሸከመ አባት፣ ሀገርን በሃይማኖት በእምነት ለሚመራ አባት፣ ከሱ በታች ላሉት ተራ ምዕመናን ያን ያህል እሳት የእሳት ሰይፍ። ለጳጳሱ ግን ለራስ ሲቆርሱ አያሳንሱ ነው ወይስ ያሳንሱ ነው? እዚህ ላይ ያሳንሱ ነው መሰለ። እዚህ ላይ ለነሱ ሲቆርሱ አያሳንሱን በለው፣ ለራስ ሲቆርሱ ግን ያሳንሱ። አዎ እንደዚያ ነው የሆነው። እዚህ ላይ ዳቦ ቢሆን ትልቁን ወስዶ ይበላ ነበር፣ አያሳንሱ ነበር መባል የነበረበት። ዝሙት ላይ ሲሆን ግን ፍርዱ ለራስ ሲሆን ያሳንሱ፣ ለምዕመናን ሲሆን ግን ደግሞ ምን ያጎለምሱ ወይስ ያወፍሩ ያገዝፉ? እንደዚያ ነው የሆነው። ቄስ ከጳጳሱ በታች ደግሞ ቀጥሎ ያለው ቄስ ነው። ቄስ ተሰናክሎ ቢሰስን ከጥንት ጀምሮ ልማድ የሌለው ቢሆን ከጥንት ጀምሮም ስም አጠራሩ መልካም ቢሆን ሚስት ያላገባ ከሆነ ንስሐው 1 ዓመት ይጾምና ይጸልይ ዘንድ ነው። አያችሁ፣ ያላገባ ከሆነ ማለት ጥቁር ራስም ይባላል። ያላገባ መነኩሴም አይደለም ግን አላገባም፣ ቄስ ነው እና ከዚህ በፊት በዚህ ዓመት በዝሙት ያልታማ ጥሩ ምግባር የነበረው ቢሆን ግን ሲሰና 1 ቀን ወደቀ ከሆነ የ1 ቀን ከሆነ ውድቀቱ 1 ዓመት ንስሐ ይግባ፣ ይጹም፣ ይጸልይ። ከገንዘቡም የተቻለውን ያህል ምጽዋት ይስጥ።
የንስሐው ዓመት እስኪፈጸም ድረስ ከክህነት ስራው ይከልከል። ንስሐውን እስኪጨርስ 1 ዓመት እስኪፈጸም ድረስ ቤተ መቅደስ መግባት አይችልም። ከዚህ በኋላ ቀድሞ ወደ ነበረ ወደ አገልግሎቱና ወደ ቅዳሴው ይመለስ። አያችሁ ቄሱ ዝንጥ ያለሽ ንስሐ፣ ቅብጥ ያለች የተሞላቀቀሽ ንስሐ። እንዴ 1 ዓመትማ እኮ ለረፍት እንወጣለን፣ ችግር የለም። ለድቅ ወይ ደከመኝ ልረፍ ብለን እኮ ፈቃድ ጠይቀን ምን ወጣባት ናት እኮ። አንድ ጊዜ ቢሰስም 1 ዓመት ከአገልግሎት ይከልከልና ይጹም ይጸልይ። ከዚያ በዓመቱ መጨረሻ ወደ ስራው ወደ ቅስናው ይመለስ። መስቀሉን ይዞ ወለተ ማርያም ገብረ ማርያም እያለ ገንቦ እየባረከ ቅዳሴ እየቀደሰ እያቆረበ ይኑር። በዘመኑም ሁሉ እጅግ የሚጠነቀቅ ይሁን እንዳይወድቅ ነው። ከንስሐውም በኋላ ተመልሶ ይህን የመሰለ ስራ ቢሰራ ለሁለተኛ ጊዜ ቢወድቅ ከክህነቱ ይሻል። በቃ አገልግሎት እንዳያገለግል ከዚህ በኋላ ከመቅደስ አገልግሎት ተሳታፊ እንዳይሆን እንደ ቀድሞ 1 ዓመት ንስሐ ገብቶ ወደ ክህነቱ አይመለስም። ይሄ ሁለተኛ ጊዜ ሲወድቅ ከክህነቱ ይሻል። ነገር ግን ከምዕመናን አንድነትና ከቁርባን አይከልክሉት። አያችሁ፣ ያገባ ቢሆን ሚስቱም ከእርሱ ጋር ብትኖር በዚህ ምሳሌ እንደ መጀመሪያው ንስሐ እጥፍ ያድርጉበት። ያገባ ከሆነ አሁን ያላገባ ከሆነ ነው። ያገባ ከሆነ ግን እንደገና 1 ዓመት ይስጡትና ንስሐ ለሁለተኛ ጊዜ ቢያመነዝር ማለት ነው። 1 ዓመት ንስሐ ይስጡትና ያችን ሲጨርስ ለሶስተኛ ጊዜ ወደ ክህነቱ ይመለስ። ማመንዘር መቀደስ፣ መገረፍ የለ፣ መፎነን የለ፣ መላጨት የለ፣ መሰደድ የለ፣ ምን የለ። ቄስ ነዋ እንዴ! ራሱ የሰራውን ሕግ ለራሱ እንዴት በራሱ ላይ ይጨክናል? መጋቢ ሐዲስ ይሸጡ በዚህ መጽሐፍ ነው የተመጻደቁት። የቤተ ክርስቲያናችን ምርጥ መጽሐፍ ብለው ስለ ጾም፣ ስለ በዓላት፣ ስለ አጽዋማት፣ ስለዚህ ስለ ሴቶች፣ ስለ ወንዶች፣ ስለ ሕፃናት፣ ስለ ጳጳሳት ምናምን የደነገገ ዲያቆን በመጀመሪያ እንደ ቄሱ ይሁን ማለት 1 ዓመት በመጀመሪያ ቢወድቅ 1 ዓመት ንስሐ ይሰጠው። ቢመለስም ማለት ሁለተኛ ቢወድቅ ማለት ነው። በሁለተኛው ንስሐው 1 ዓመት ይሁን። ዳግመኛ 1 ዓመት ይሰጠው። ሁለተኛ ቢወድቅ ማለት ነው 1 ዓመት ደግሞ በድጋሚ ይሰጠው፣ እንደዚሁ እንደመጀመሪያው። በሶስተኛ ቢመለስ ከክህነቱ ይሻል። ሚስት የሌለችው ከሆነ ማለት ነው ሚስቱ በቤቱ ካለች 3 ዓመት ከተለየ በኋላ በንስሐ ይቅርለት። ለሶስተኛ ጊዜ ሲወድቅ ሚስት ያለችው ከሆነ 3 ዓመት ከአገልግሎት ተገልሎ እንደ ገበሬ ሆኖ ከምዕመናን እንዳንዱ ሆኖ ይኑር። ከ3 ዓመት በኋላ ግን እንደገና ወደ ዲቁና። እኔ እኮ ይሄ ዲቁና ማለት ዝም ብሎ እንደ ሸክላ የሚጠገን የሚሰበር እንደገና የሚጠገን እንደገና እንደዚህ ነው እንዴ? ቀልድ ነው እንዴ? ራሷ እኮ ቤተክርስቲያኒቱ ክህነት እንቁላል ነው ከተሰበረ አይመለስም ብላ እኮ ታወራለች። ግን እሷ ግን ስትሰብረው ስትጠግነው ነው የምትውል። ከዚህ በኋላ ቢመለስ ለ4ኛ ጊዜ ቢወድቅ እድሜ ልኩን ዝም ብሎ ሰውየው እብድ ነው እንዴ? ለ4ኛ ጊዜ ሚስት እያለችው ከዚህ በኋላ ቢመለስ ግን ፈጽሞ ከክህነቱ ይሻር። ይልቁንም ኤጲስቆጶስ ከመጀመሪያ ኃጢአቱ ሹመቱ ፈጽሞ ይሻር ይላል። ወደ ኋላ ሄዱን ከምዕመናን ጋር ከመገናኘት ከቁርባን ከመቀበል አይከልክሉት እንጂ ንስሐ የለውም። 4ኛ ጊዜ ወድቆ ዲያቆን 1 ዓመት አንድ ጊዜ ወደቀ፣ 1 ዓመት ንስሐ ገባ፣ ሁለተኛ ደገመ፣ እንደገና ሌላ 1 ዓመት ተሰጠው፣ ወደ ክህነቱ ተመለሰ። 3ኛ ወደቀ፣ 3 ዓመት ንስሐ ተሰጠው፣ ከ3 ዓመት በኋላ ወደ ክህነቱ ተመለሰ። 4ኛ ወደቀ፣ ንስሐ የለውም እንጂ ከክህነቱ ተሽሯል። በቃ ከምዕመናን ጋር አብሮ እየነገደም እያረሰም ይኖር ነው የተባለው። እንዲሁ ከጳጳስ ከኤጲስቆጶስ ከቄስ ከዲያቆን እንዲሁ አንዱ እንኳን አፍንጫ ይፎንን የሚል የለም። ምዕመናን ናቸው እንዲሁ ያን ሁሉ መዓት የወረደባቸው። ጌታችን እኮ ለእመዎ ብዙሃ ወሀብዎ ብዙሃ ይታሰስዎ፣
ብዙ ከሰጡት ብዙ ይፈልጉበታል። ወለመ ውሁደ ወሀብዎ ውሁደ ይታሰስዎ ጥቂት ከሰጡት ደግሞ ጥቂት ይፈልጉበታል ነው ያለ። አንድ መክሊት ለሰጠው ሰውዬ 10 አድርጎ እንዲያመጣ አልጠየቅም ጌታ። 5 ለሰጠ 10 እንዲያደርግ፣ 2 ለሰጠ 5 እንዲያደርግ፣ 1 ለተሰጠ ደግሞ 2 እንዲያደርግ ነበር የተሰጠው እንጂ የቄሱ የተገላቢጦሽ የቄሱ የካህናቱ ውሳኔ ነበር ለህዝቡ መሆን የነበረበት። የህዝቡ ቅጣት ነበር ወደ ጳጳሳቱ ወደ አገልጋዮች መሆን የነበረበት። ይሄ የተረገመና የበሰበሰ መጽሐፍ ይሄን ያህል ቤተክርስቲያኒቱን ሲመራ ሲወስን ሲበይን የኖረ መጽሐፍ ነው። አንድ የመጨረሻ ልንገራችሁና እንግዲህ በዚህ ላጠቃልል ትምህርቴን። በቀን ወይም በሌሊት ከቤተ መቅደስ ገብቶ በውስጧ ካለው ማናቸውንም የወሰደ ቢኖር በጋለ ብረት ይተኩሱት፣ ከቤተ ክርስቲያንም በአፋ ቢሆን ይግረፉት፣ ራሱንም ላጭተው ይለዩት። ከቤተ መቅደስ በቀንም ይሁን በሌሊት አጥር ሰብሮ ቁልፍ ሰብሮ ወይም ደግሞ ቁልፉንም ቢሆን ይዞ ገብቶ አስቀርጾም ቢሆን ይዞ ገብቶ ከቤተ መቅደስ ከማናቸውም ንዋየ ቅድሳት የሰረቀ በጋለ ብረት ወይ በኢየሱስ ስም በጋለ ብረት እንዲማ ይሄማ ቢሆን ኑሮ ምን ጳጳስ ምን ቄስ ተረፈ? እንዳለ ተተኩሶ አይደለም ያልቅ። ጳጳሳት መጀመሪያ ጳጳሳት አይደል ተተኩሰው የሚያልቁ እንዴ? በጋለ ብረት ይተኩሱት። ምኑን ይተኩሱት? ቂጡን ይተኩሱት? ግንባሩን ይተኩሱት? ወይስ ከዚህ ይተኩሱት? ይህ ምኑ ላይ ይተኩሱት? ጠባሳው በግልጥ እንዲታይ። መቼም ጳጳሳቱ በቆብ ጭንቅላታቸውን ቢተኩሷቸው በቆብ ይሸፍኑታል። መነኮሳቱ ቄሶቹ በቆብ ይሸፍኑታል፣ በሻሽ ይሸፍኑታል። እንደው ምናቸው ይተኮስ? በጋለ ብረት ይተኩሱት አሉ። አረመኔዎች እኮ ናቸው። እርጉሞች። አይዛብ እንኳን እንዲህ አይነት ቅጣት የላቸው። እውነት ሮማውያን የሐዋርያትን ስራ ስታነቡት፣ የጳውሎስን ክስ ስታነቡት፣ እነዚያ የሮማውያን ባለስልጣኖች ለከሳሽና ለተከሳሽ ያደርጉት የነበረ ነገርን የማዳመጥ የመመርመር ሁኔታ እንዴት ደስ የሚያሰኝ መሰላችሁ? ፈሪሳውያንና እነ ጳውሎስ ናቸው። ሁሉም እኮ ይሁዳውያን ናቸው። የሚገርመው ግን ለሚገዙት ህዝብ ግን ማንም ይሁን ማን ደንታ ቢሶች አይደሉም። በቅንነት ነገሩን ይመረምሩ ነበር። ጳውሎስን ብዙ ሰዎች ስለጮሁበት እንዲሁ ወንጀለኛ አላደረጉትም። ስለ ራስህ ተናገር ይሉት ነበር። እነዚያ ጠበቃ ቀጥረው ለለለለ ሲሉ እሱ ደግሞ ስለ ራሱ በብቃት ይናገር ነበር። በዚያውም ወንጌል እየሰበከ። ሮማውያን አይዛብ እንኳን ጠንቃቆች ነበሩ ለህጋቸው። ቤተ ክርስቲያን ግን አረመኔነቷ እቺ ኦርቶዶክስ እኮ ናት። በጋለ ብረት ይተኩሱት እና ለምን አትተኩሷቸውም? እና አቡነ እንድርያስ አሉ እኮ የቤተ መቅደስ ንዋየ ቅድሳት የሰረቁ ጳጳሳት ሁሉ አሉ እኮ። እኔ ጎጃም እያለሁ እማውቃቸው በርካታ ጳጳሳት እኮ የቤተ መቅደስ ንዋየ ቅድሳት ወርቅ ያለበትን ጽላት ሁሉ እኮ እያወጡ የወሰዱ ጳጳሳት አሉ። እየፈቀፈቁ የወሰዱ ጳጳሳት አሉ። በጣም ወርቃማውን ታቦት እያወጡ ሌላ ታቦት እየተኩ ወርቅ የሌለውን እነሱ ጠራርበው ያመጡትን ታቦት እያስገቡ የነበረውን የቀድሞውን እየወሰዱ ከራሳቸው ቤት የቆለፉ እኮ ጳጳሳት አሉ። ህዝቡ እኮ በተቃውሞ በአመፅ የተነሳባቸው የኛ ታቦት አይደለም አሁን ይሄ ከየት መጣ ይሄኛው እያሉ አውጥታችሁ ጣሉልን እያለ እኮ ህዝብ የጮህበት መቅደስን ያውቃለሁ እኮ። እነዚህ ሁሉ ለምን አልተተኮሱ? ለምን አፍንጫቸው አልተፎነነም? ለምን? ያሳፍራል፣ ይዘገንናል። እና ፍትሐ ነገሥት
ይሄ ነው። እሺ መጋቢ ሐዲስ እሸቱ ሊቄ ይባል ነበር። ፍትሐ ነገሥትን የተማረ ሊቄ ነበር ስሙ፣ ማዕርጉ ሊቄ። ሊቄ ማለት እኮ የተለየ ልዩ ማዕርግ፣ በጣም ፍትሐ ነገሥትን ሽምጥጥ ብጥር አድርጎ የያዘ የተማረ የተመራመረ ሊቅ፣ ለቤተ መንግስትም ለቤተ ክህነትም ብይን የሚሰጥ ፍትሐ ነገሥት እንደዚህ ብሎ ወስኗል እያለ የሚናገር ልክ እንደ ዛሬ ዳኞች፣ እንደ ዛሬ ጠበቆች፣ እንደ ዛሬ አቃቢ ሕጎች ፍትሐ ብሔር እየጠቀሱ እንደሚከራከሩት እንደሚዳኙት በእውነት ነው የምላችሁ። ቤተ ክርስቲያኒቱ እኮ የመጨረሻ ወራዳ ናት። ይሄ መጽሐፍ ነው ፍትሐ ነገሥት ማለት ይሄ የተረገመ እና መጋቢ ሐዲስ እሸቱ ከሐዲስ ኪዳን ከጌታችን ትምህርት ወጥተው ምሕረት የበዛበትን ጽድቅ የበዛበትን ፍቅር የበዛበትን ርኅራኄ የበዛበትን አንድ ሰው ቢበድል ስንት ጊዜ ምሕረት መደረግ እንዳለበት 490 7 ጊዜ 7 49 አይደል? 490 7 ጊዜ 70 ይቅር በለው የተባለበትን ይህን ቅዱሱን ኪዳን ምሕረት የተጥለቀለቀበትን ኪዳን ግድል አድርገው ጥለው ክርስቶስን ከነወንጌሉ ከመቅደስ አውጥተው ይህንን የተረገመ መጽሐፍ ጽፈው ለነሱ አልጋ ባልጋ ውሳኔ፣ ለሕዝቡ ግን እንደዚያ የሚዘገንን እንደዚያ አካለ ጎደሎ ሁሉንም አካል ጉዳተኛ የሚያደርግ በዚህ መንገድ አሁን ማን አካል ያለው ይኖራል? ማን አካል ያለው ይተርፋል? ሁሉ አካል ጉዳተኛ አይሆንም እንዴ? ማን አፍንጫ ያለው ይገኛል? ማን ጥሩ ገላ ጤነኛ ገላ ያለው ይኖራል? በእናንተ ቅጣት ሰውነት ሁሉ የተጠባበሰ ምዕመን አይደለም እንዲህ ያለው? ምን አይነት የተረገማችሁ ናችሁ? ምን አይነት ርኩሶች ናችሁ? ምን አይነትስ ባለጌዎች ናችሁ? ወገኖች ቤተ ክርስቲያናችን ኦርቶዶክስ እኛ ሐዋርያዊት ነን ክርስቶሳዊት ነን የሚሉትን ይህንን እርጉም መጽሐፍ ይዘው ነውና እባካችሁን እናንተማ እንዲህ ናችሁ ብላችሁ አጋልጡልኝ። እኔ ከማጋለጥ ወደ ኋላ አልልም። እነዚህ ሰዎች መስመር እስካልያዙ ድረስ፣ እነዚህ ሰዎች መድረኩን ለከበረው ወንጌል ለከበረው ጌታ እስካላስረከቡ ድረስ እኔ ከመጮህ ወደ ኋላ አልልም። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ። ይህንን ፕሮግራሜን ግን ለብዙዎች እንዲዳረስ አድርጉልኝ። እባካችሁ ልለምናችሁ፣ እባካችሁ ሰላም ሁኑልኝ።